ሚሊዮን ብር ምን ልዩነቱን አስበሽው እንዴ? ፍቃዱ እኮ አሁን እኮ በጣም ትልቅ ልዩነት ነው ያለው አይደል እንዴ? እኔ ነኝ እኮ በጣም እኮ በቃ ሊያንገበግበኝ የሚገባው። ምክንያቱም የኔ ከኋላ ጀምሮ ፕሮብሌሞች አሉ። ከነጀማል ጋር ተጣልቼ መጥቼ ምን ብዬ ብዙ ነገሮችን አሳልፌ አሁን እንደገና እዚህ ጋር መጣሁኝ እና ማለት ነው ይሄ ነገር ሀፕን ሆነ ማለት ነው። እንደዚህ ነገሮች ተፈጠረ። ስለዚህ ዋናው ተጎጂ በግራም በቀኝም እኔ ነኝ አይደለም። አሁን እኔ ጉዳቴን ምንድነው በራሴ መንገድ ማጣራት ጀመርኩ። በራሴ መንገድ ስልሽ አሁን እሱን አገኘሁት። እኔ እሱ አያቀኝ አላቀው ዱባይ ሲሄድ ምን ሲሄድ እዛ ይስራ ምን ይስራ እኔ ኢን ማይ ላይፍ አይቼው አላቅም። እሱም አይቶኝ አያውቅም። ገብቶሻል አይደለም? ነገር ግን የፍቃዱ ሀቅ አንድ ብር እንዲቀርበት አልፈልግም። አሁንም ደግሜ ደጋግሜ የምነግርሽ ነገር አንድ ብር የከፈለው ነገር ግን ምን አለ መሰለሽ አሁን እዚህ ጋር እኔም ገንዘቤን እኮ ፈልጋለሁ። እኔም እኮ ሀቄን እኮ ፈልጋለሁ። ገባሽ አይደለም? እኔም ሀቄን እፈልጋለሁ። ቅድም ትዝ ይልሻል ያልኩሽ ይሄ በአምባጓሮ እና በጭቅጭቅ ሁለት ፓርትነሮች ስትሆኚ እልህ ውስጥ ከገባሽ ሶሉሽን አይኖረውም። ይሄ ዝም ብሎ ፍሬከርስክ የሆነ ነገር ነው የምታወሩት። እኔ ቁጭ ብዬ አወራሁት ራሴ መጥቼ ፈልጌ አገኘሁት። ይሄንን በወሬ ደረጃ አለኝ 18 ሚሊዮን ብር አስገብቻለሁ አለኝ። ሽማግሌ የነበረው ከሌ የሚባል ሰው እያለ አለኝ። እነሱን አውርቻለሁ አለኝ። ምን አለኝ? ለእነሱ ሰጥተሃል? አዎ። አካውንት አስገብታል? አዎ። እንደዚህ ትራንስፈር አድርጋል? አዎ። እንዲህ በሬ ሰጥታታል? አዎ። እኔ ራሴ ግራ ገባኝና በሬውን የታረገችው ብዬ ጠየቁት። ትለው አላቅም። እዚህ አዲስ አበባ ውስጥ ሽጣ ገንዘቡን ወስዳ ይሁን ምን ይሁን አላቅም። ገባሽ አይደል? ለእኔ ቃል በቃል ነው የምነግርሽ ነገር ማለት ነው። ይህንን ነገር አለኝ ሲለም በጣም በወቅቱ ያስደነገጠኝ ምንድን ነው ዲላቸው ነው። ዲላቸው 80 ሚሊዮን ብርና ለእኔ የተነገረኝ 30 ሚሊዮን ብር። ገባሽ? ስለዚህ ይሄ ዲል ማንንም ያስደነግጣል። ቅድም በእንባ ቅሮሮ ምናምን ነገር ማለት ስለምታቀኝ እንደዛ ማደርግም ሰው አይደለም። ግን የሰማሁት ነገር ግን በ80 እና በ30 ሚሊዮን ብር በጣም ልዩነት ስላለው በጣም አዘንኩኝ ማለት ነው። ለምን ይሄ ሁሉ ነገር አስፈለገ? ለእኔ ይህን ያህል ሰው 1 ሚሊዮን 2 ሚሊዮን 3 ሚሊዮን በደላላ በምን ፈርቅ ሊያዝ ይችላል የተወሰነች ነገር። 50 ሚሊዮን ብር ግን ማለት አጥንት የሚሰብር ነገር ነው አይደል? እሷን ነው የምትጠይቃት። 50 ሚሊዮን ልዩነት ያጭበረበረችውን ባለቤቷን ነው የምትጠይቃት። አዎ እሱ በጣም አሳዘነኝና በጣም ውስጤ ማለት ነው ይህን ያህል ማለት መሞኘት ያታለለኝና ማለት ነው። አሁን እኔ ምንድን ነው የምፈልገው ያስገባህበትን ነገር ስጠኝ፣ ማስረጃ ስጠኝ፣ እኔ ለራሴ እፈልገዋለሁ አልኩት። ለአንተ ለምን ይሰጥ? አንተ እሱ የመጠየቅ እኮ መብት የለህም። እሱ ለህግ አካል ነው የሚያቀርበው፣ በህግ ይዞታል። እኔ አሁን አንድ ነገር ነኝ። አይ በጣም ጥሩ። ለምሳሌ አሁን እኔ I have the right አይደለ ለመክሰስ ማለት ነው። መክሰስ ምክንያቱም መክሰስ እሱን አይደለም መክሰስ እኮ እሷን እኮ ነው የምነግርሽ። እሷን ማለት ነው ትከስ ማለት ነው። ይሄ ንብረት ተወስዶብኛል ባልሆነ ገንዘብ ተሽጧል ይባላል አይደለም። ለምሳሌ አሁን እኔ የባልና ሚስት የጋራ ንብረት ለኔ 30 ሚሊዮን ተብሎ 80 ሚሊዮን ብር ተሽጧል ሲባል 80 ሚሊዮን ብር ለመሸጡ ምንድነው ማስረጃ በባል እኔ ምንድነው ማስረጃ ታና የምጠይቀው እሱን አይደለም እኮ አይደለም መንግስት ማለት እኔ ስከስ እሷን ስከሳት 30 ሚሊዮን ብር ብላኝ 80 ሚሊዮን ብር ነው የሸጠችው ብዬ ስከስ መንግስት አንተ 80 ሚሊዮን ብር ለመሸጡ ምን ማስረጃ አለ ይለኛል አይደለም። እሱ አንተ አይደለክማ የምትከስ። አንተማ ምን አለበት? አንተማ 30 ሚሊዮን የተባልከው 80 አልተባልከም። 30 ተብለክ ግማሽ 15 ተሰጥቶካል። ስለዚህ ሐቅህን ወስደሃል። ሰማሁኝ እኮ ነው እኮ ሰማሁኝ 80 ሚሊዮን ብር መክሰስ ነገር አንተ አይደለህማ። ይሄን መክሰስ የሚችለው ፍቄ ነው። ይሄን የሚከሰማ ይኸውልሽ ፍቄና እሷ የሚካሳካሱት የተሻሻጡትን ነው አይደል እንዴ? እኔ ደግሞ እዚህ ጋር እንደ ባል ማለት ነው እንደ ባል የጋራ ንብረት አይደለም አይደለ? የጋራ ንብረት እስከሆነ ድረስ እኔ በበስተጀርባዬ 30 ሚሊዮን ብር ተብሎ 80 ሚሊዮን ብር ተሸጠ ሲባል ፍርድ ቤት እኔ እሷን ስከሳት ፍርድ ቤት አንተ 30 ሚሊዮን ብር ተብሎ 80 ሚሊዮን ብር የመሸጡ ማስረጃ ምንድነው ይባላል አይደል? አትከስማ ስለማይመለከትህ አትከስም። ምክንያቱም አንተ አታውቅም 80 ሚሊዮን እንደተባለ። እሷን እከሳለሁ። እሷንማ መክሰስ ይችላል።
እሷን ማክሰሳችሁ ምክንያቱም ያለችክ 30 ሚሊዮን ነው ያለችክን ብር ሰጥታካለች። ስለዚህ አንተ አያገባክም። የሚያገባው ማን ነው? የሚቀጥለው አልሰጠችኝም። ለዛ እኮ ነው እኮ አንደኛ ስንት ነው የሰጠችክ? ቆይ ስንት ነው የሰጠችክ? እኔ እኮ ገንዘቤን ለመቀበል እኮ ስል እኮ ነው እሱን ያገኘሁት። ለመቀበል ስትል እኮ ለአንተ የሰጠችክ 5 ሚሊዮን ሰጠችክ። ኢማራት እያለክ አይደል? እዳዎች 5 ሚሊዮን ለእኔ የሚሰጥ አይደለም። አይ ነው የኢማራት ኤክስፔንሶች ግን ልከፍል ከተሸጠበት ላይ 5 ሚሊዮን አንስታ ሰጠችክ። ዳትስ ኢት። እኔ 20 ምናምን ሚሊዮን በእውነታው አንተ በምታውቀው እውነታ አይምሮክ በሚያውቀው 30 ሚሊዮን ከተሸጠ ልጅ 30 ተሸጠን በልና 30 ሚሊዮን ከተሸጠ ለአንተ ኤክስፔንስስ ያሉብክን እዳዎች ኢማራት ላይ ለመክፈል 5 ሚሊዮን ከሰጠችክ the remaining is 25 ሚሊዮን አይደል? 25 ሚሊዮን ያንተ ድርሻ ስንት ነው? 20 ሚሊዮን አካባቢ በምንዛሬው ማለት ነው። ኦኬ 20 ሚሊዮን ከሆነ ከዛ ላይ የሚስትክ ድርሻ ስንት ነው? ያንተ ድርሻ ስንት ነው ስትከፋፈሉት? እንዴ እሱን እኮ ነው የምነግርሽ እኮ። አሁን እኮ አንቺ አላስጨረሽኝም። ብቻ ቁጥርጥር አለኝ። ቆይ የቀረክን ለማወቅ ነው። እኔ 20 ሚሊዮን ብር ነው የምፈልገው እኮ። ኦኬ ከሷ መጥፋት 20 ሚሊዮን። ስለዚህ አንተ እሷን መክሰስ የምትችለው በ20 ሚሊዮን ነው። ስለ 80 ሚሊዮኑ አያገባክማ። ባለቤቱ ነው የሚከሳት፣ የ80 ሚሊዮኑ ባለቤት። ገባ? ቆይ ላስረዳሽ። ኦኬ ንብረት ሲሸጥ ማለት ነው አንቺ ከባልሽ በስተጀርባ ንብረት ትሸጫለሽ አይደለ? ለምሳሌ መኪና ኖ ሳምበዲ አዝ ኤግዛምፕል ነው የሰጠሁሽ። ከሆነ ሰው በስተጀርባ ከባልሽ የሆነ ንብረት ትሸጫለሽ። ለምሳሌ መኪና ይሁንና መኪናው 15 ሚሊዮን ተብሎ አንቺ 10 ሚሊዮን ነው የሰጠሽው አይደለ? አንቺ 10 ሚሊዮን ነው የሸጥኩትኝ ብለሽ ትናገሪያለሽ። ግን መኪናው የተሸጠው 15 ሚሊዮን ብር ነው። ከዛ ወንድምሽ ይሁን ፓርትነርሽ በዛ መኪና ባልሽ ይሁን አባትሽ ይሁን ይሄ መኪና 15 ሚሊዮን ብር እንደተሸጠ በኋላ ላይ ሲሰሙ እንዴት ትደብቅኛለሽ? ወደ ክስ እሄዳለሁ ሲባል ወደ ክስ መሄድ ማንኛችንም ሰዎች ወደ ክስ መሄድ ትችላለሽ። ገብቶሻል? ተበድያለሁ። አንተ ወደ ክስ ለመሄድ እኮ ማመን አለብህ። አላመንክማ። ብታምን ነበረ የሚተባበርክ። አንተ እኮ አላመንክም። እሱን ውሸታም እያልከው ነው። ፍቄም ውሸታም እያልከው ነው። 80 ሚሊዮን መሸጡን አላመንክም። ሳታምን እንዴት ትከፍታለህ? እኔ አይደለሁኝ እንዴ ጠያቂው? እኔ እኮ ነኝ ጠያቂው ሀቢባ። እኔ እኮ ነኝ እኮ ወረቀት ማስረጃ ስጠኝ፣ እኔ ለራሴ እፈልገዋለሁ ያልኩት እኮ እኔ ነኝ። ለምን ነው የሚሰጥክ? አየሽ፣ ይኸውልሽ እኔ ነኝ እኮ ጠያቂው። እኔ ነኝ እኮ ማስረጃ የምፈልገው። እኔ ማስረጃ ማስረስታለሁ። ሀቡ አንዴ የሚታስደርግልኝ ይኸውልሽ አንዴ ይናገር እኮ ለምን እንደማይሰጥክ ይንገርካ። ሪዝን ልጨርስ። እኔ አንድ ነገር ልጨርሳ። ምንድን ነው መሰለሽ እኔ ተበዳይ አይደለሁኝ። በምን እሺ፣ አንቺ አሁን ለምሳሌ ማለት ነው አንተ መጠየቅ ትችላለህ ስትይ በምን መጠየቅ እችላለሁ? ሀቢባ እስኪ ንገሪኝ። ኤቪደንስ አያስፈልገኝ? አዎ እኮ እሱን እኮ ልነግርህ እኮ ነው። አትረጋጋም አንተ። ተረጋጋ ነው ልንገርህ። 80 ሚሊዮን ብታምን ኖሮ ከሱ ጋር ተባባሪ ትሆናለህ፣ ታግዘዋለህ ሐቁ እንዲወጣ። ስለዚህ ፍሬንድሊ ነው የምትሆነው በሰላም። ያኔ ማስረጃዎቹን ይሰጥካል። ተያይዛችሁ አብራችሁ አንተ ምስክር ሆነህ ትከሳላችሁ። አንተ ግን የእሷ ዲፌንደር ሆነን የመጣከው እኔ የምላግዘው እሱን የናግዘው በይኝና ነገር ልጨርስልካ። አምነኸው ቢሆን ኑሮ ስላላመንከው ምን አለ 80 ሚሊዮን የለውም ኬት ያመጣል? ይሄን ያህልም አልሰጠም፣ መኪናም አልሸጠም፣ በሬም ይሄን ያህል አልሰጠም ምናምን ስትል አንድ ሰው እንደማያምነኝ እየነገረኝ ለምንድን ነው ይሄ ሰው ሊተባበረኝ ነው የመጣው ብዬ ማስበው? አንተ ጠላት። ለምሳሌ ሀቢባ ይኸውልሽ አንድ ነገር ልንገርሽ። እኔ አሁን ማለት ነው እሱን አምኜው ከማመንም አንጻት አልፌ ተርፌ እኮ በወቅቱ በነገረኝ ሰዓት በጣም ደንግጫለሁ። ገብቶሻል አይደለ? በጣም ደንግጫለሁ። አሁን እሱ ለምሳሌ እኔም ቪክተም ነኝ፣ እሱም ቪክተም ነው አይደለ? ና ይኸውልህ የሰጠዋት ገንዘብ ይሄ ነው። እኔ ለምሳሌ አንድ ነገር ልንገርሽ፣ ዛሬም ሆነ ነገ ማለት ነው ዛሬም ሆነ ነገ የእሱ አንድ ብር ገንዘብ እንዲቀርበት አልፈልግም። በፈለገኝ ሰዓት ፍርድ ቤትም ይበለው ማንኛውም ቦታ እመጣለታለሁ። በፈለገኝ ሰዓት ልትመሰክርለት እኔ በማቀው ልክ ማለት ነው። ለምሳሌ አሁን እኔ የምመሰክረው ምንድን ነው መሰለሽ? ፍርድ አልመሰክርም። እሱ መጥቶ አካውንት ውስጥ የገባበትን ገንዘብ ትራንስፈር ያደረገበትን መኪና ሽጦ ወደ እሷ አካውንት የገባበትን ለሱ ብዬ ሳይሆን ያስገባው ለፍርድ ቤት ይኸውልሽ ሀቢባ፣ ለሱ ብዬ ሳይሆን ለራሴ ብዬ ራሱ እመሰክራለሁ። ለምን? እኔም የሀብቱ ተካፋይ ስለምሆን
ለራሴ ብዬ ራሱ ይከፈላል። ለምን ለእኔ የተነገረኝና የደረሰኝ ድርሻ አንድ ስላልሆነ ማለት ነው። ገብቶሻል እምልሽ። ስለዚህ አሁን እኔ እሷን ደግፊ በጣም ግልጽ እንዲሆንልሽ የምፈልገው እኔ እሷን ደግፊ እሷ የእኔ ጠላት ናት፣ እኔም ቪክተም ነኝ ማለት ነው። ገብቶሻል አይደለም እነግርሽ። ነገር ግን አሁን እኔ እሷና እኔ ቁጭ አልን ልበልሽ። እሷና እኔ ቁጭ አልንና 80 ሚሊዮን ብር ነው የሸጥሽው ንብረቴን አንቺ ለእኔ የሰጠሽኝ ገንዘብ ይሄን ያለው አልኳት። አንተ ማስረጃ አንጣ 80 ሚሊዮን ብር ለመሸጥ ብትለኝ ምንድን ነው የምሰጣት? አንቺ እሷን 80 ሚሊዮን ብላ የመጠየቅ መብት የለክማ። ለምን እሷ አታምንልማ? ያለችት 30 ነው 30 ነው አለቀ። እኮ እሱን እኮ ነው የምነግርሽ እኮ 30 ነው ብዬ እሱ ጋር ስመጣ 80 ሚሊዮን ብር እንደሆነ ሰማሁኝ። እኔ ደግሞ 80 ሚሊዮን ብር ሐቁ የምታስመልስለት አንተ አይደለክማ፣ ፍርድ ቤት ነው። ለፍርድ ቤት ማስረጃውን ያቀርብና ግራ ቀኝ አይቶ ፍርድ ቤት ሲፈርድለት የዛኔ አንተ ተካፋይ ትሆናለህ። እኔ አንድ ነገር ልንገርሽ ሀቢባ፣ እንዲህ ነው አይባልም። 200% አያገኘው 1000%። ለምን እንደሆነ ታውቂያለሽ? 1000% ማለት 1000% አይ ካን ጋራንቲንግ ዩ እሱ ማለት ነው ሂ ዳዝንት ሃቭ ኤኒ ኤቪደንስ ማለት ነው። እኔ ኤቪደንስ ካለው ነው የምነግርሽ። ኤቪደንስ ካለው ታንጀብል የሆነ ነገር ካለው አይ ፐርሰናሊ እኔ በግሌ ሄጄ አውርቼው ማለት ለምሳሌ አሁን ማለት ነው እኔ ለምሳሌ 18 ሚሊዮኑን አንዴ ነው ዲፖዚት ያደረክላት፣ ስንቴ ነው ዲፖዚት ያደረክላት ብትይው ዛሬ 2 ይልሻል፣ በሚቀጥለው 3 ይልሻል፣ በሚቀጥለው 4 ይልሻል። አይ ፐርሰናሊ እኔ ጠይቄዋለሁ። ለምን ለሱ ብዬ ሳይሆን ለራሴ ስለሚጠቅመኝ ብዬ መቼ ላይ ዲፖዚት አደረክላት፣ እንዴት ዲፖዚት አደረክላት፣ በምን ሰዓት ዲፖዚት አደረክላት። ማስረጃ ዝም ብሎ ለማንም አይነገርም እንጂ ማስረጃ አለው። እሱ ለፍርድ ቤት ተቀርቧል። እያንዳንዱን አንተ ያለውም ያልከውን ኤቪደንስ እያንዳንዱን መረጃ ዝም ብሎ ለማንም በየመንገዱ አይሰጥም። መረጃ ለፍርድ ቤት ነው የሚያቀርበው። ለፍርድ ቤት ማስረጃውን ያቀርባል። ጉዳዩ በህግ ስለተያዘ ኢትዮጵያ ውስጥ በህግ ስለተያዘ ለፍርድ ቤት ያቀርባል። እኔ እሱ ምንም ችግር የለውም። ነገር ግን ማለት ነው እኔ ለአንቺ ግልጹን ማለት ግልጹን እንዳወራ አጠቃላይ ማለት ነው ሚዲያ ከመውጣት ምን ከማለት በፊት በጣም በተረጋጋ መንፈስ እኔ ሂጄ አውርቼዋለሁ። ገብቶሻል አይደለም? እኔ በማንኛውም ሰዓት ደረቴን ነፍቼ ማውራ ሰው ነኝ። ለመሰለሽ ካጠፋሁኝ በጣም ጥፋት አለብኝ ይቅርታ የምል ሰው ነኝ። ገብቶሻል አይደለም? ካላጠፋውም ደግሞ አላጠፋውም እኔ እንዲህ ነኝ ብዬ ማውራ ሰው ነኝ። ገብቶሻል? እኔ አሁን ለምሳሌ እሷ 100% አጥፍታለች። 100% ገብቶሻል አይደለም? ማለት እሱንም እኔንም ነው በሁለት በኩል ነው። የኔንም እዚህ ጋር ገንዘብ አለ፣ የእሱም ገንዘብ እዛ ጋር አለ። ገብቶሻል አይደለም? ነገር ግን ለምሳሌ ኢትዮጵያ ውስጥ እኮ ነን እኮ ሀቢባ ማለት እስናት 50 ሚሊዮን ብር እኮ 50 ሳንቲ አይደለም አይደለ እንዴ? 50 ሚሊዮን ብር እኮ 50 ሳንቲ አይደለም ማለት አንድ ሰው 50 ሚሊዮን ብር ወሰደ ስትዩ 50 ሚሊዮን ብር አጭበረበረ ስትዩ ቢያንስ የምታይበት ነገር አለ እዛ ሰው ላይ አይደለ እንዴ? ወይ ሲለወጥ ወይ መኪና ሲለውጥ ወይ የሆነ ነገር ሲያደርግ። ሌባ መች ተለውጦ ያውቃል? አባቴ ሌባ እኮ አይለወጥም። ሌባ ይሰርቃል፣ ከዛ በሌላው ይሰረቃል። ግን ምንድነው መሰለሽ አሁን አንተ ለምሳሌ የእነንትን 500 ምናምን ሺህ ድርሃም እያለብህ ግማሽ ሚሊዮን ድርሃም አስበው በኢትዮጵያ እያለብህ ነው የወጣከው። አሁን አንተ ግማሽ ሚሊዮን ድርሃማችንን ይዞብን ወጥቷል ቢል ማን ያምናል? ካልተለወጥ አሁን አንድ ነገር ልንገርሽ። አሁን ጥሩ ፖይንት አመጣሽ አይደለ? አሁን 500 ሺህ ድርሃም አንቺ ራስሽ ካልኩሌት ብትሰሪው ቅድምም ሲያወሩሽ ሰምተሻል። አንቺ አሁን 500 ሺህ ድርሃም እቃ የተገዛበት ነው እንጂ ካሽ ለኔ የተሰጠኝ ነው። ካሽ የተሰጠ 280 ሺህ ድርሃም እኮ እሱስ ራሱስ ቢሆን እሷ ራሱ ነግራሻለች አይደለ እንዴ? እቃ ገዝተናል እቃው ላይ ነው የወጣው ብላ ነግራሻለች አይደል? ኖ 250 ሺህ መኪና ውስጥ ሰጡክና ከዛ 30 ሺህ ደግሞ በጓደኛው አይደለም 250 ሺህ ራሱ ማለት ነው 250 ሺህ ራሱ እዛ ቤት ውስጥ እቃ ገዛንበት እያለችሽ እየነገረችሽ ሌላ ብር ነው እቃማ የተገዛበት። እሱም በቃሽ እዛ ራሱ 250 ሺህ እንዴ ደውለሽ እኮ ልትጠይቃት ትቻለሽ። ምንም ችግር የለብኝም እኮ አት ኤኒ ታይም እና 250 ሺህ ራሱ ሲጀመር ቅድምም ክሊርሊ ነግሬሻለሁ፣ አልሰማሽም እንጂ ማለት ነው
ያወጣነው ገንዘብ ንብረት ላይ ነው፣ እዛ ቤት ንብረት ላይ ነው፣ እቃ የተገዛበት እቃ የወጣበት ነው እንጂ እኔ ፖኬት ላይ ገብቶ አይደለም፣ ኪሴ ላይ ገብቶ። እቃው የታለሽ? እቃው እሱን እኮ ነው የምነግርሽ እኮ። ታዲያ ቅድም ማለት ነው ሳወራላችሁ የነበረው 6 ወር አንድ ቤት ውስጥ አንቺ ፀጉር ቤት ከፍተሽ የፀጉር ቤቱ እቃ ማለት ነው የፀጉር ቤቱ እቃ ውስጡ ሱቅ ውስጥ ሁኖ ቤቱ ተዘግቶ አንቺ ላወጣሽው እቃ ለገዛሽው ንብረት አትቆረቆሪም? ኦፍኮርስ እቆረቆራለሁ። ቴንኪው። እሷ ቅድም ስታወራ ልናገር የፈለኩት አንቺ ሚዩት አደረግሽኝ እንጂ ማለት ነው ልናገር የፈለኩት ነገር እኔ የፌስቡክ ተጠቃሚም ስላለው የእንትን ተጠቃሚ ቶሎ ማብራት አልቻልኩኝም። እና ልናገር የነበረው ነገር በህጉ they have the right መተው እቃ ና እንሽጥ እንካፈል። on the top of that አንቺ አረበኛ ማንበብ የምችይ ከሆነ እኔ ላኩላቸው ደብዳቤ ላይ ማለት ነው እቃ ራሱ እንካፈል ይላል። የአረበኛ ደብዳቤው ላይ ማለት ነው የፍርድ ቤት ስታምፕ አለው። እሺ የፍርድ ቤት ራሱ ስታምፕ አለው። እቃ ራሱ ሽጠን ተባባላችሁ እኮ አንተ ልትወስደውና ብር ልትሰጣቸው ስለተስማማችሁ እኮ ነው እነሱ ዝም ያሉት። በጣም ጥሩ። ይሄንን ደግሞ ልንገርሽ ማለት ነው 6 ወር አልቆየሁኝም፣ 3 ወር አልቆየሁኝም። it's a matter of አንድ ቀን ማለት ነው። ዛሬ ተስማምተን ቼክ ሰጥቻቸው በነጋታው ሂጄ ነው የወሰድኩት። ገብቶሻል አይደል? ዛሬ ተስማምተን ማታ አሰብኩበትና እንደማይሆን ሲገባኝ በነጋታው ቼኩን ወሰድኩት። ይሄ ደግሞ አንቺም ብትሆኚ በኔ ቦታ የምታደርጊው ነገር ነው። ምክንያቱም ልትከፊ የማችውን ነገር why you take the risk? ለምን ሪስክ ትወስጃለሽ? አይደል እንዴ? ስለዚህ የምታረጊው ነገር ቅድም እኮ እኔ እኮ ቅድም እኮ ነገርሽ አንዴ ላውራ እቺን ልጨርስና የሱን ሀሳብ እናወራለን። ማለት እኔ ደክሞኛል ልወጣ ስለሆነ ያልቃልቻለማ ወንድም ያዘምንበት አቅም የለኝም። አንዴ ላውራ ማለት ነሽ ሀቢባ የአንቺን ሀሳብ ልቋጭልሽ። እሺ እኔ አይመለከተኝም። አቡ ቆይ እቺን ሀሳብ ለአንቺ ልቋጭልሽ። እሺ ምንድነው መሰለሽ ሀቢባ አንቺ when you do the business ማለት ነው ቢዝነስ ላይ ስትሰሪ ቀደም ብዬሻለሁ ቢዝነስ ላይ ይጋጫል፣ ሰውና ሰው ምንም ይጋጫል። ገብቶሻል አይደለም? ግን ላወጣሽው ነገር ለምሳሌ 100 ብር አውጥተሽ ከሆነ 100 ብሩን ከምታጪ 20 ብር ብታገኝ አይሻልሽም? ይሻላል። ጥሩ በቃ እስኪ ያውራ ተረድተናል። እንደዛ ነው መሆን ያለበት። ፍቄ የሐረር ስጋ እሺ ሀቡ በመሰረቱ ምናልባት ቅድም ዳግሜ መጀመሪያ ሀሳቤን ሳነሳ አንስቼልሻለሁ። ዛሬ ያወራሁት ነገር ነገም ከነገ ወዲያም ከአሁን በፊት ያወራሁትም አጋጣሚ ቢኖር የተቀየረ ሀሳብ የለኝም። አሁን የላኩልሽ ሜሴጅ ምን ወር ላይ እንደሆነ በደንብ እዩ። ምን ወር ላይ እንደሆነ ስንተኛ ወር እንደሆነ መቼ እንደላኩላት እዩ በደንብ አድርገሽ። እሱ መቼ እንዳገኘ ደግሞ የእሱንም ፎቶ እዩ። ሁለት ደግሞ እዚህ ጋር ሚዲያ ላይ አንተ እንደምታወራው 10 ብር ላገኝ አልመጣሁኝም። በደንብ አሰግጬ የምነግርህ ስማኝ። እኔ አሁን እያወራ ያለው አርዳ ለምታበላው የሞተ ከብት ለምትሰጠው የሀገሬ ህዝብ ፍቄ ስለማይወክል ብራንዴ እንዲታደጉኝ ነው ሚዲያ የወጣሁት። ደግሞ ሚዲያ ደግሞ ስመጣት ተበድያለሁ ተቀምቻለሁ ብዬ አልመጣሁም። ስሜ ተነስቶ ሲዝረከረክ እኔን አይመለከተኝ ለማለት የመጣሁት የኔ ጌታ። ሲቀጥል ለአንተ በምንም አግባብ መረጃ ልሰጥ መጀመሪያ ጊዜው የለኝም። ሲቀጥል ማነህ ጌታ አውቃለሁ ፍቄን ብለኸኝ መጣ። ቤቱ ባለቤት የነበርኩ አልከኝ እንጂ ጌታ አውቃለሁ። ሰላም ብትሆን አዎ መልስ ደስ ይለኝ ነበር። እሷ ቢሆን ሆና ብታወራኝ ምናልባት ነጥብ ለማስጣል ከሆነ ጌም ይዘህ የመጣኸው አንድ ጊዜ እነግርሃለሁ፣ ብሬን አስረግጬ እቀበላታለሁ 100%። አንተ የሰራው ፌቨር ሰርች አልቀርም፣ አልፎክርም። እናንተ ደግሞ ፊንጫዬ ስራ አይደለም ያለውበት አታልፍም። መተህ ምናልባት እዚህ ቤት ቁጭ ብለህ ስታወራኝ ግቢ ዞሮ ደግመዋል። ይሄ ሁሉ ስራ እያለ ምን ወሰደ ብለኛል። ቁጭ ብለህ መቀመጫ ወንበር አታል ቤቴ ላይ ከታ መጣለህ ማለት ነው እንድጨርስ ብዬ ነው። እሺ አየ አድበጣይ ሲጨርስ ታወራለህ። በእሱ ተራ ነው። ከዚህ ደቂቃ በኋላ መልስ ትመልስ ያልፈልግም። እህቴ ቤቷን ታስከብር እኮ ታስከብራለች። ይኸውልሽ ሀቢባዬ ምን እንደሆነ ታውቂያለሽ? ከጨረስክ እሱ ምንም እየተናገረ ሲጨርስ እኔ እነግርሃለሁ። አልጨረሰም። እሺ ቀጥል። ፍቄ የሐረር ሰንጋ ቀጥል። እሺ እህቴ ምናልባት መተህ ቁጭ ብለን ከሰው ጋር ተቀምጠህ ባር ላይ መቀመጫ ወንበር አጥተህ እንዴት ስትሰራ እንደነበር አይተኛል። የለውም በዛ ገባ በዚህ ወጣ ልታደናብረኝ ከሆነ ለማይክሮ ሰከንድ ማልሰማ ማንነት አለኝ። ሲቀጥል ደግሞ እንዳንተ በ00 ቁማት ሰርቼ አልተባረርኩም። እሺ
እዚህ ጋር ስነሳ መነሻ አለኝ፣ ስደርስም መድረሻ ነበረኝ። የሲኦል በር መዝጊያ የሆነች ክፉ አውሬ ያሰራት አውሬ ገጥማኝ ተፈተንኩ እንጂ አንተ እንደምትለው ሰነፍ አይደለሁም፣ የዕውር ድንብርም አይደለሁም። እግዚአብሔር የመራኝ በእግዚአብሔር ተመርቼ ሄጄ ነበር። ሰው ነው ሲሰራ ሰው ይፈተናል። ተፈተንኩኝ። ያ ማለት ደግሞ እማርበት አለ እንጂ እንዳንተ እንዲወርጃ አላወራበትም። እኔ ለአንተ ምንም ዶክሜንት ልሰጥ ማን ነው ዶክሜንት ልሰጥ ማን ብዬ ልስጥ? ፍርድ ቤት ቀርቤ ከስሼ በከሰስኩበት አጓቢዋል መልካም አስረዳለሁ ለፍርድ ቤት ለዳኛ በሕግ አግባብ በጠየቀው መንገድ በሰዓቱ የነበሩ ሽማግሌ ቢሆን ለሽማግሌ አስረዳለሁ። የነበሩት እናት አባቶች ቢሆን ለነሱ አስረዳለሁ። አንተ ማን ብዬ ለአንተ ዶክሜንት ልስጥ? ሲጀመር እንዴት እንደከለከልኩ ደግሞ ልንገርህ። አንተ የምትሄድበት መንገድ እኔ አንተ 10 ጥር ደግሞ ስለሚሄድ ማለት ነው አዋየኋቸው። አጠገብ ቴብል አብሮኝ የነበሩ ሰዎች በኋላ መቶ ያገኙ ሰዎች ከአንደበት አንድ ሺህ ነገር ነግረውኛል። ከዚህ ደቂቃ በኋላ እንዳታወራልኝ ነው ሰዎች ናቸው። እሺ ታስታውሳለህ? በአካል እኔ እናንተ እናወራለን፣ ችግር የለውም። ለምን እንደማወራ ማወራህም ደግሞ አባብሎ በአካል አይፈልግም። በአካል ስለነሱ እናወራለን። አሁን ልቅጠር ነው አይተውም። በአካል መገናኘት አይፈልግም። በግድ አንተ የዕውር ድልስ ስትለኝ ማን ስለሆንክ ነው የምትለኝ? አንተ ማን ነህ? አሁን አፈን አትቀበጣጥርና ያልሆነ ነገር እንዳታወራ በሚዲያ። ስለዚህ አድምጠኝ። አመት አላወራም። ስማኝ፣ በጨዋታ የሚመጣ ለውጥ የለም። ምናልባት አደናብሬል ተዘናጋኝ ከሆነ 100 ጊዜ ትመጣለህ። ሁለት ደግሞ በደምብ ስማኝ። አሁን ምንድነው ልስጥ መልእክት መረጃ ልስጥክ። ነገ ሰዓት ሲመች እዚህ ጋር ሰዓት ንገረኝ። ከጠበቄ ጋር ህጋዊ ደብዳቤ መጥሪያ ያቀረብኩላትን የፍርድ ቤት መጥሪያ አሳያለሁ። ከጠበቃ ጋር ታወራለህ። ከዛ በተረፈ አንተ ማን ስለሆንክ የዕውር ድንብር እያልክ በዚህ ልክ አፍ የምትከፍተው ማን እንዴት አውቃለሁ? በምን ትናገረኛለህ? አላቅም። እንዴት አድራል ብለኝ አታውቅ። እንዴት ብላል ብዬ አላውቅ። መንገድ አልተገናኘን። እንዴት እዚህ ጋር ህዝብ ይታዘባል እኮ። አረ ፈር እግዚአብሔር ፈርታ። ሁለት ደግሞ በደንብ ስነግር የምር እንደምትለው በቀደም እዚህ ጋር መተስ ትፎክር ነበር። እሳት አቃጠለው ክሸባት ሞቃታለሁ ስትል ነበር። አትፎክር እንደዚህ፣ ወንድ ልጅ አይወራም። እኔ ዝም ያልኩበት ጸጥ ያልኩበት አንገት የደፋሁበት ወደ ሚዲያ ይዤ ያልመጣሁትን በዚህ ልክ ገብቻ ያልኩበት ከዛሬ ነገ የለፋሁበት ላብ ነው። ጡር ልውሰድ አባቴ፣ እኔ ጉራጌ ነኝ። እንዴት ሰው ሰርቶ እንደኔ የሚያደርግ አውቃለሁ። እሺ ባቋራጭ ቀምቼ የሰው ላብ ቀምቼ አስለቅሼ አልኖርም። ነኝ ሰፊው ማህበረሰብ ላይ ጉራጌ ተወላጅ ነኝ። የድሃ ልጅ ነኝ። ሰርቼ ዛሬም ነገም ንብረቴ ላስቆጥር እንዴ ትፈልጋለህ? ስለ ገንዘብ ለራሴ ሚሊዮነር ነኝ። እሺ መድኃኒዓለም ምስክሬ ነው። እንዳንተ ከድሃ ቀምቼ ከአንዱ ቀፌ የአንዱ አስለቅሼ ዱባይ ላይ አንቺ ታሪክ ሰምቻለሁ። አላወራውም። ፍቃዱ የሱዳን ብር ተቃብሎ ጠፋ ተብዬ ሲፈልጉኝ ነበር። ሀቢባ ለካ ፍቃዱ እሱን ነው። ከዛ ነው ዱባይ ሄድኩኝ። ሲሄድ ይሄን መጥቻለሁ። በአካል ጠይቁኝ። ፍቃዱ የሚፈልገኝ ሰው ካለ እኔ ማንም ብር አልወሰድኩም። እንኳን ሱዳን ብር ልወስድ አይደለም ብዛት ቋንቋ አልችልም። በሴትዮ እንደ ከብት ተቆጥቼ ሄድኩኝ ሰው ነኝ እና ከሱዳን ብር ወሰድ ተብዬ በእግር በፈረስ እፈለጋለሁ። እኔ ሄድኩኝ ዱባይ ገባሁ። የሚፈልገኝ ሰው ጥሩት። ፍቃዱ ብር በላኝ የሚለው ሰው ያልኩኝ የሚያናገረኝ የለም፣ የሚጠይቀኝ የለም። በኋላ ቼክ ሳረ ለካ እሱ ነው። ጉድ ያለብህ እዛ ቁጭ ያደረካቸው ገስጠው ኪችን ያሉ ልጆች በጸሎት አይዲ ያላቸው አንተ አይዲ ሰጥታቸዋል። መቼ አይዲ እንደወጣላቸው ፎቶ ልክልሃለሁ። እሺ እንደ ባሪያ ስትገዟቸው ቁጭ አድርጋችሁ ደግሞ ታወራለህ እንዴ? የታቀኝና በዛፍ የምከፍተው አንተ ወንድ ተገኘ። እኔ እናንተ በአካል አሁን ይሄንን በአካል አንተ ትደግምልኛለህ። ማን አንተ ወይ እኔ ግራ ተመርስ አልመለስልህም። አቡ ምናልባት ችግር የለውም። ፍቃዱ ይምጣ በአካል ይምጣ በአካል። ማን ከማን ያንሳል? ይምጣ በአካል ሂድ። ቤቱን ታውቃለህ ካለ ሊታወቀ ነው አድራሻው። ሂድ። ኧረ በቂ አድራሻ አለኝ። እሱን እኔ እናንተ ስንገናኝ የምናወራቸው ማንንም አያስፈራራም። ሂድና በአካል ጫፉን ንካውና ከዛ ታያለህ አንተ ምን እንደሚከተል። እኔ እናንተ ስንገናኝ የምናወራውን እኔ እናንተ እናወራዋለን። አሁን ማውራት ያለብህን ነገር አሁን አውራ። አሁን ምንድነው ቅድምም ያልኩ አትቀበጣጥር ያልኩ በሚዲያም ይወራል የማይወራል። ስለዚህ አንተ እኔ ነኝ እኮ አንተ ጋር የመጣሁት አይደል እንዴ? እኔ ነኝ እኮ አንተን ፈልግ ያገኘው ምን ፈልግ ያመጣ
አሁንም አንተን ፈልጌ እመጣለሁ። ላናግርህ ስለምፈልግ አንተን ፈልጌ እመጣለሁ። ዛት አይ ካን ጋራንቲ ታውራ አይደለም ሬስቶራንቱን ታውቀዋለህ፣ ታዋቂ ቦታ ነው። ሂድና በአካል ምንም ችግር የለውም። ባወራ አይደለም አንደኛ። ኦኬ ሁለተኛ ፍቄ ካንተ በላይ ጀግና ነው። ቪዲዮ አብርቶ ፊቱን እያሳየ ሲያወራ ነበር። አንተ ቪዲዮ እንኳን ለማብራት እኮ የፈራክ ሰው ነህ። እኔ ሴቷ አታየኝም ቪዲዮ አብርቼ፣ አንተ እኮ ቪዲዮ ለማብራት እንኳን የፈራክ ሰው። አሁን ምን እንደሆነ ታውቂያለሽ? ካለ ቪዲዮ አብራና ዛትበት ቪዲዮ አብራ እሱ ያብራ። አይወልሽ ምን እንደሆነ ታውቂያለሽ? አንዳንድ ጊዜ በጩኸት እውነታ አይሸፈንም። በጩኸት እኮ ቪዲዮ አብራና በአካል አገኝ። አንተ ጀግና ከሆነ ቪዲዮ አብርተህ በአካል አገኝ ይበለው። አሁን እኔ በጩኸትና በጋጋታ እውነት አይደበቅ። አሁን እኔ በጣም ይኸውልሽ አሁን እኔ አንድ ነገር ልንገርሽ ማለት ነው። እኔ እኮ አልኩሽ እኮ እኔ ብር ተወስዶብኛል። እኔ ራሴ ብር እፈልጋለሁ። ማን ወሰደብህ? ነገር ግን ለወሰደችብህ ጠበቃ ልትቆም ነው የመጣከው። ስለዚህ ይኸውልሽ ስሚ፣ ማንም ጠበቃ አይደለም። እኔ የቆምክላት እኮ ነው ጥብቅና። አንቺ አንድ ነገር ልንገርሽ። አንቺ አሁን ይኸውልሽ ሳይድ አትያዥ እሺ? ማለት ፍቃዱ ሳይድ አልያዝኩም አይደለም። ግን ይኸውልህ ኖ ዌይ ስትበት ግን ዝም አልልም። ሳይድ አልያዝኩም። ላስረዳሽ ሀቢባ እኔ ሰላምን ጥሪ አቅርቤላታል። እስቲል ነው ሰላም ሌባ አላልኩም። ሰላም እንዲህ አላልኩም። ፎቶ አለጥፌ ቪዲዮ ሰርቼ አድርሱላት ትምጣ ትነጋገር ነው ያልኩት። ቆይ ልንገርሽ ሀቢባ፣ አሁን አንቺ አንድ ነገር ልንገርሽ ማለት ነው። አሁን አንቺ እኔ ነገ ጠዋት ተነስቼ ተበድያለሁ። አሁን አስቀድሜ ማለት ከፈቃዱ በፊት ማለት ነው። እኔ እኮ ነገርኩሽ እኮ ግልጹ ነው። እኔ ተበድያለሁ አይደለ? 30 ሚሊዮን ብር ተብዬ 80 ሚሊዮን ብር ተብያለሁ አይደል? ሀቢባ ይህንን ነገር አውጪልኝ፣ እንዲህ በልታኛለች፣ እንዲህ ላድርግ፣ እንዲህ ናት ብዬ ማለት አልችልም? እችላለሁ እኮ እችላለሁ። ሰማክና ምን እላለሁ? ሰማክና የሁለተኛውን ወገን ይጠራ ጠብቅልሃለሁ። ልክ ለፍቄ እንዳደረኩት አዳመጥኩት። ማታቀኝ እኮ ለቲክቶክ አዲስ ስለሆንክ ልንገርክ፣ አዳምጠኝ። ጻፍኩኝ የተናገረውን በሙሉ ሪከርድ አረኩ። ኦኬ ጨራስ ካልኩት አዋለ እሺ ቁጥሯን ስጠኝ። በውስጥ ቁጥሯን ላከልኝ። ቮይስ አረኩላት፣ ዳይሬክት ደወልኩላት፣ አልመለሰችም። ከቮይስ ከዳይሬክት አልፌ ፎቶ አለጥፌ እባካችሁ ይሄ መልእክቴን አድርሱላት ብዬ አዳምጠኝ። ቪዲዮ ሰራው። እሷ መታ ምላሽ እስክትሰጥ ድረስ እኔ አንድ ሳይድ ነው የሰማሁት። ገና ሁለተኛውን ሳይድ ለምሳሌ አሁን እኔ አዳምጪኝ። እኔ ብር ተበልቻለሁ አይደል? ለምሳሌ እዚሁ ላይ የትም ቦታ ኤቪደንስ ሳልሄድ ማለት ነው። የኔ ኤቪደንስ ማን ነው? ፍቃዱ ነው። ለምን በእኔ ሳይድ እሷ ስላለች ማለት ነው። በእኔ ሳይድ እሷ ስላለች 30 ሚሊዮን ብር የተባልኩትን ሀቢባ 80 ሚሊዮን ብር ተሽጦ ብሬን በልታኛለች። ይሄው ፍቃዱ 80 ሚሊዮን ብር ሰጥቻታለሁ እያለ ነው ብዬ እኮ ትክክለኛ ፍርድ እኮ ነው። ይሄ እኮ በቃ እኮ ኤቪደንስ ነው። ለምን ይኸው እያለሽ እኮ ነው ፊት ለፊት። ኖት ናይስ ዌይ የጠየቅበት መንገድ የማስፈራራት የዛቻ ነው አይደለም። የጠየቅበት መንገድ የጠየቅበት መንገድ ነው እንጂ እኮ ተባብራችሁ ለሁለት ትከሱ ነበረ። ተባብራችሁ አንድ ላይ እኮ እሱን እኮ ነው የምነግርሽ እንዴ። እኔ አሁን ለምሳሌ ነገ ናንክሰስ ቢለኝ እኔ አም ሬዲ። እሱ ኤቪደንስ ካለው እሱ እውነታ ካለው ማስረጃ ካለው እኔ አውል ቢ ዘ ዋን እኔ ራሴ እመሰክራለሁ። ቦታ እንደፍቅ ይጨርስ። ተመሳሳይ ወሬ ነው የተወራ ያለው። የሌላ ስለ ግዱን እያወራው እኔ እሱን አልከሰስኩም፣ እሱን አላመጣሁትም፣ ቀምቶኛ አላልኩኝም። እሱ አንተን አይደለም የሚፈልገው ሰላምን ነው። ውሉ ከሰላም ጋር ነው፣ ጉዳዩ ከሰላም ጋር ነው። አሁን እኮ ግልጽ ኤቪደንስ እኮ ነገርኩሽ እኮ ሀቢባ። እኔ ከአንተ ጋር ምንም አይነት ውል መዋዋል በላይ ላይ እኔ በላይ ላይ ተጭበርብር ያለሁኝ። እሱ ያንተ ችግር ነው። ያጭበረበረችህ ሚስትህ ናት። እሷን ጠይቃት። ስለዚህ አሁን እኔ ተጭበርብር ያለሁኝ አይደለ? አሁን እኔ 80 ሚሊዮን ብር ተጭበርብር ያለው አይደለ? 80 ሚሊዮን ብር አሁን እሱ አፍ አውጥቶ ሚዲያ ላይ 80 ሚሊዮን ብር ተበልቻለሁኝ። ሰላማዊት ናት ፍቃዱ በላኝ ያለው ሰላማዊት። ስምክ ሰላማዊት ነው ያንተ ስም ማለት ፍቃዱ ነው ስምክ አይደል? ስለዚህ ፍቃዱ ሲባል አቤት ትላለህ። አሁን የተጠራችው ሰላማዊት ናት። በህግም የከሰሰው ሰላማዊትን ነው። እኛ ሚዲያ ላይም እየከሰስን ያለ ነው ሰላማዊትን ነው። የእሷ ሬስቶራንትም ነው የሞተ ከብት እርጉዝ ከብት እያረደ ቪዲዮ ማስረጃ የደረሰን እሱን ደግሞ ለጥፌ ነገር በአረብኛ ቪዲዮ ሰራለው። ማንም ኢትዮጵያ ያንን እየበላ እንዳይመረዝ ብዙ ኢትዮጵያኖች
እየተመረዙ ስለሆነ ህዝቤን ለማዳን ድምፅ ሆናለሁ። እንደገና ሶስተኛ አካል ደግሞ እንዳይጠቃ የመጀመሪያው ጀማልና ሚስቱ የዛኔ ሚዲያ ላይ ወጥተው አንተ ያደረካቸውን የ500,000 ድርሃም ተናግረው ቢሆን ኖሮ ፍቄ ድጋሚ ተሳስቶ ከዚህ ሴት ሬስቶራንት ከናንተ ሬስቶራንት አንቺ እንደዚህ አትበይ። አንቺ እንደዚህ አትበይ። ለመሰለሽ ምን ማለት እንዳለብኝ ማንም አይነግረኝም። የሚውት አደርግሃለሁ፣ ታዳምጣለህ ቁጭ ብለህ። ለሶስተኛ ጊዜ ደግሞ ሶስተኛ ኢትዮጵያዊ ደግሞ ወደ ዱባይ ቢዝነስ ለመክፈት መጥቶ እናንተ መረብ ውስጥ ወጥመዳችሁ ውስጥ እንዳይወድቅ ቪዲዮ ሰራለሁ። ማንም ሰው ያንን ሬስቶራንት በስቶ እንዳይጭበረበር ማለት ነው። ስለዚህ አሁንም አንድ ነገር ልንገርሽ፣ ሁለት ቪክተሞች አሉ። ሶስተኛ ሰው እንዳይጠቃ እኔ ለህዝቤ ድምፅ ሆናለሁ። ሰላማዊትን በህግ ይጠይቋታል፣ በህግ ይጨርሳል። የሚዲያውን ደግሞ እኛ ሚዲያ ላይ እንጨርሳለን። ይኸውልሽ አንድ ነገር ልንገርሽ ሀቢባ፣ እኔን አዳምጪኝ። አሁንም አንቺ ማለት ይኸውልሽ እኔ የነገርኩሽ ያለሁት ምን እንደሆነ ታውቂያለሽ? ዝም ብሎ በፍርደ ገምድል መሆን ጥሩ አይደለም ነው የምነግርሽ እኮ። ማለት አሁን ስራ የለክም፣ እኛ ስራ አለብን፣ ጨርሰናል። እኔን አዳምጪልሽ፣ አንድ ነገር ልንገርሽ። አንተን ካዳምጥ አላድርም፣ እኛ ጨረስን። በቃ ደጋግመህ ከአንድ አይነት ወሬ ነው የምታወራው፣ አዲስ ነገር እያወራህ ነው። አንድ አይነት አሁን እኔ የምፈልገው ምን እንደሆነ ታውቂያለሽ ማለት ነው። እኔ በራሴ መንገድ እሱ 80 ሚሊዮን ብር ያወጣ ብታዩ 80 ሚሊዮን ብር 50 ሚሊዮን ብር ማለት ነው። 50 ሚሊዮን ብር ያወጣበትን እሱ ኤቪደንሱን ለኔ ተላከልኝ። እኔ 100% እርግጠኛ ሁኜ የምነግርሽ ማለት ነው 100% እኔ 50 ሚሊዮን ብር ከዛ ላይ ድርሻ ይደርሰኛል ማለት ይደርሰኛል በእርግጠኝነት ነው የምነግርሽ። እሺ አይልክም፣ ካላከስ አይልክም፣ ለፍርድ ቤት ነው የሚያቀርበው ማስረጃውን። አይ ሀቢባ ስሚ አንድ ነገር ላስረዳሽ ማለት ነው። አይ አይደለም ካላከብ ዋት ኢዝ ኔክስት አይልክም። በቃ 4 ነጥብ ዘጋ ነው። አይልክም፣ ማስረጃው የሚያቀርበው ለፍርድ ቤት ነው። እኔ አንድ ነገር ልንገርሽ እኮ ሀቢባ፣ እኔ አሁን ፈቃዱ ብር አልተበላም ብር አላወጣም የሚል ሜንታሊቲ የለኝም። ገብቶሻል አይደለ? ኦፍኮርስ አውጥቷል። ይህንን ነገር ክሊርሊ አዳምጪኝ እሺ። ምንድነው መሰለሽ እኔ አሁን አንቺ ስከራከር ይሄ በእሷ ሳይድ በኩል አድርገሽ ታየዋለሽ። እኔ በእሷ ሳይድ አይደለም፣ በእሷ ሳይድ ነክ አይደለም፣ ከእሷ ሳይድ አይደለም። እኔ ደግሞ እያሰብክ ያለሁት ልንገርህ፣ እርግጠኛ አይደለሁም። ሀሳቤን ነው የምነግርህ። ሀሳቤ አንተና እሷ አብራችሁ ናችሁ፣ አብራችሁ ነው ብለሽዋል። እኔ ደግሞ አንድ ነገር ላስረዳሽ ሀቢባ፣ አንድ ነገር ላስረዳሽ እንዴ እኔ አንቺ በወሬ ነው የምታውቂው ማለት አሁን እሱ የነገረሽን ነገር በወሬ ነው የምታውቂው። ሀሳቤ ሁለተኛ ቪክተም የመጀመሪያ ጀማልና ሚስቱ ቅድም የመጡት እነሱ ተበልቶች ነበሩት፣ ተጠቀለሉ። ሁለተኛ ፍቄ፣ ሶስተኛ ደግሞ እንዳይመጣ እኛ ድምፅ እንሆናለን። ቆይ ላስረዳሽ። አሁንልሽ አንድ ነገር ልንገርሽ። አሁን አንቺ በወሬ ነው የምታውቂው እኮ ያልኩሽ እኮ ስለ 80 ሚሊዮን ብር በወሬ ነው የምታውቂው አይደለም? ከፍቃዱ ሰምተናል፣ ማስረጃዎች አሉት። እኔ ነገ ነው የምነግርሽ። ነገ ጠዋት 80 ሚሊዮን ብር አይደለም 50 ሚሊዮን ብር ኤቪደንስ ካለው አንድ ሰው እኮ ትክክለኛ እውነተኛ ከሆነ እኔ ለምሳሌ አሁን ቅድም እኮ ስከራከር እኮ I have the paper አልኩሽ እኮ I have the paper each and everything I have the paper አልኩሽ። ገባሽ? ይሄው ይሄ እንደዚህ ነው። እንደ ፍቃዱ ቪዲዮ ታበራ ነበር። አንተም እንደ ፍቃዱ እውነተኛ ብትሆን እንደ ፍቃዱ ቪዲዮ ታበራ ነበር። እሱ ያ ፐርሰናል ነገር ስለሆነ በህግ ስለምትፈልግ አይደለም። እሱን ተይው። እሱ ሳይሆን ምንድነው መሰለሽ ያ እሱ ተይው። አንቺ ስለምትፈልግ ስላልሽኝ ምናምን እኔ ኢማራት እንዴት እንደወጣ ታውቃለህ? ኢማራት ተመለሰ መግባታችን መግባት ይሄ ከአንቺ ይኸውልሽ እንደዚህ አይነት ይሄ የመንደር ወሬ ሳይሆን የመንደር ብር ልስጥህ ከአንተ ኢማራት ግባና የመንደር ወሬ አታውሪ ነው የምነግርሽ። እንደዚህ አይነት የመንደር ወሬ ሳይሆን ልላክልህ ዋትሳፕክን ስጠኝ አልኩህ። ይኸውልሽ ስሜ አንቺ ማለት የመንደር ወሬ ሳይሆን ማውራት ያለብሽ ስለ እውነታ ከሆነ እውነታው ምንድን ነው? ኢማራት ተመልሰህ መግባት አትችልም። እሱ ነገ ከነገ ወዲያ አሳይሻለሁ። እሱ ተይው፣ ማተር ኦፍ ታይም ነው። ማተር ኦፍ ታይም። እኔ አንድ ነገር ልንገርሽ። አንቺ አዲስ አበባ ሰው ካለሽ አዲስ አበባ ሰው ካለሽ በፈለግሽው አማውንት ማለት እናሲዝና ሴም ዴይ ፍላይት ቆርጬ እንደሚሄድ ላሳይሽ። ሰው አያስፈልግም፣ ምንም ችግር የለውም። እኔ ይኸው እዚህ ጋር ህዝብ ፊት እየነገርኩህ ነው እኮ አንተ ኢማራት ገብተህ ካሳየኝ ኢማራት ገብተህ ሳይ ላይ ተገናኝተን እንደዚህ ትራንስፈር አድርገን አንቺ የምታግጅለት ፈቃዱ
ነገ ጠዋት ማለት ነው ወይም አንቺ ፍቃዱ የምትይው ሰውዬ ለማንም አላገዝኩም። እኔ ነገ ጠዋት ነው የምነግርሽ። ነገ ጠዋት ብሎክ አካውንት ላይ ብር የሚያስገባ ከሆነ ደሴም ደይ ፍላይት ቆርጬ ነው ሂጄ ላሳይሽ። ደሴም ደይ ፍላይት ቆርጬ ካለ ገብተህ ኢማራት አሳየኝና ላይቭ ላይ ና እሱ ተይው። አሁን ትራንስፈር ላድርግልህ ወንስ ካም ቱ ዘ ራይት ታይም። አሁን እኔ የራሴ ፐርሰናል የሆነ እዚህ ማስተካከላቸው ነገሮች ስላሉ በዛ ያንን ነገሮችን በቪዲዮ ማትወጣው ነገር ግን ነው የምነግርሽ ማለት ነው። አንቺ ይኸውልሽ ጃጅመንትም ስትሰጪ ሆነ ነገሮችን እውነትም ለማውጣት ስትመጪ ምንድነው መሰለሽ እኔ አሁን እየተበላው ሁኜ ለምሳሌ አሁን አንድ ነገር ልንገርሽ 80 ሚሊዮን ብር ከፍቃዱ ጋር እኮ ፍቃዱ 50 ሚሊዮን ብር ሰጥቷታል ብዬ ማጨብጨብ አያቀተኝም። ለምን አያቀተኝም አይደል? እኔም ተበልቻለሁ እኮ ብር ተበልቻለሁ። ብር በጣም ተበልተሃል። ሰጥቷታል እላለሁ። ሰጥቷታል ለምን እማልልበት ምክንያት ለምንድን ነው መሰለሽ እኔ ራሱ ሂጄ አግኝቼዋለሁኝ። እሱን እኔ ራሴ ሂጄ አግኝቼው አንጣ ኤቪደንስን አንጣ፣ ምንድን ነው የሰጣሃት? በምንድን ነው የሰጣሃት? ለእኔ የደረሰኝ ኢንፎርሜሽን እንደዛ አይደለም፣ እንዳልሰጣሃት ገንዘብ እንዳልተከፈላት እንዲህ ነው እያለች ነው። እና እስቲ አንጣ ገንዘብ የተከፈለብህን አልኩት። ገባሽ? ያንን ገንዘብ ካላሳየኝ ማለት ምንድነው መሰለሽ አንዳንድ ጊዜ እኮ ማለት ነው የሚያሳየው ለዳኛ ለፍርድ ቤት ዳኛ ብቻ ነው። አይ ሀቢባ ማለት ምንድነው መሰለሽ ዝም ብሎ ከመጫጫውና ጊዜ ከማን እኔ አንድ ነገር ልንገርሽ 1001 ጊዜ በፍርድ ቤት የሚያሳየው ኤቪደንስ ነው 1001 ጊዜ። ስለዚህ አሁን ታረጋግጥክ ማለት ነው አይደል? ለምን እንደሆነ ታውቂያለሽ ማለት ነው። ለምን እንደሆነ ታውቂያለሽ ለሷ ለማንከት መምጣት ለኔ ካላሳየ ይማ ለኔ ካላሳየ ማስረጃ የለውም ማለት ነው። ለምን እንደሆነ ታውቂያለሽ ማለት ነው። ማስረጃው እኔ ለምን እንደሆነ ታውቂያለሽ እንደዚህ ምልሽ እኔ አይ ኖ ዘ ዌይ ማለት አሁን እሱ በወሬ በምናምን እኔ አሁን ለምሳሌ ማለት ነው የተሻሻጡትን ነገር አላውቅም። ነገ ጠዋት 100 ሚሊዮን ነው ሊለን ይችላል፣ 200 ሚሊዮን ነው ሊለን ይችላል። ምንም ሊለኝ አንቺ ነገ ኢትዮጵያ ከገባሽ እኔ በአካል ላገኝሽ ሁሉ ልናወራ እንችላለን። ችግር እኔ እሱ ሁነን እኔ አንቺ በጣም ነው እንዴ ሰው በአካል ማግኘት የምትወደው? ዋው ማለት ከፈለግሽ ማለት ነው ምን እንደሆነ ታውቂያለሽ? ይሄ በእንትን ጫጫታ ሳይሆን ትክክለኛ ነገር እውነት ነው። እኔ አሁን ማለት ነው ተበልቻለሁ ገብቶሻል አይደለ? ገንዘብ ወስዶብኛል አይደለ? ነገር ግን ማለት ነው እሱ ይሄው ፍቃዱ ገንዘብ እኮ በዚህ በኩል አስገብቼላታለሁ፣ ይሄው እንደዚህ አድርጌያለሁ። ለምሳሌ አሁን ከብቶች ስሰጣት ምስክሮች አሉ አይደል? ከብቶች ስሰጣት ምስክር ገደል ግባ አንተ ንፍጣ። ስማ አንድ ነገር ልንገርህ፣ አንተ እውነተኛ ምን ቤት ነህ? ማን ስለሆንክ ለምን ማሳየክ? ምንም አይነት ማስረጃ ለፍርድ ቤት ብቻ ነው የምታቀርበው። ማስረጃህን ምንም አይነት ማስረጃ አቡ ልንገርሽ እና ለፍርድ ቤት መጣና አወራኝና የሆነ ቅርብ አለብኝና ሰማሁት አደም። ከዛ በኋላ አንድ ነጥብ አስጣለኝ። ምን አደረገኝ? ፎቶ እነሳ ላክለት አለኝ ለሰላም ለሴትዮዋ። ኦኬ አንተ ደብቃት ትኖር ስለነበረ እንኳን ተነሳችሁ ፎቶ ግን እንኳን ተነሳችሁ ለኛ ገባኝ። እግዚአብሔር ዛሬ ጠቀመኛው። ከዛ ነጥብ ሊያስጥለኝ ብቻ የራሱ ጌም ይኖራል። ግን ከዛ ሲለኝ እኔም ፈልገው ስለነበረ በጣም አናዳኝ ስሜቶ ስለነበርኩኝ ፎቶ ላኩላት። አላቅም እነሱ በሶቸው ጌም እነሱን የሚያውቁት ቼክ መመለስ አልመለስችም ማላለችም አለ እና ተቀምጠው ሲሰሙኝ ልክ እንዳዘኑ ሰው በእንባ የሚመስል ደረጃ አደመጠኝ፣ ሰማኝ። ከዛ በኋላ ቁጭ ብሎ አዘናጋይ የሆነ ቀን ደውሎልኝ ፍቄ ለአባት ያስገባላ ደረሰኝ ልክል ይችላል አለኝ። ሲለኝ ለምን ልክል አልኩት። አንደኛ ለምን ልክለታለሁ፣ ሁለተኛ የገባው በእኔ ስም ነው፣ እኔ ያስገባሁት። መጠየቅ መከሰስ የምችለው እኔ ነኝ። እሱ በምን አግባብ ነው የኔን መረጃ ለሱ የሚጠቅመው? እኔ አሁን እዚህ ጋር ግልጽ አድርጉልኝ። ምናልባት እዚህ ጋር ያለ ሰዎች ኖ በፍጹም መረጃ ይኸውልህ፣ ጠበቃህን አማክር። መረጃ ለማንም ሰው አይሰጥም። መረጃ ነው ማስረጃ ልሰጠው አልችልም በታሪክ። አዎ ደረሰኞቹ ያለው ከአንተ ስም ወደ እሱ አባት ስም እስከሆነ ድረስ መክሰስ የምችለው አንተ እስከሆንክ ድረስ እሱ ከአንተ ስም የወጣ ደረሰኝ ምንም አያደርግለትም። ውሸት እንዳትልክ ለማለት አንድ ቀን ደውሎ ብላኝ መሰለሽ
አፍንጫ ስር መቼ እቀበላለሁ አለኝ። እየለፈለፍ ትሰጠኛለህ አለኝ። አዎ ደውሎልኝ በግድ አፍንጫ ስር መቼ እንዴት እንደምቀበል አሳያለሁ፣ እንዴት እንደማስነሳ እንዴት እንደማነሳ አታውቀኝም አለኝ። ከዛ በኋላ በጣም ገረመኝና አጋጣሚ ዋትስአፕ ላይ ነበር ያወራኝ። እርክር ማድረግ አልቻልኩም። ከዛ ድጋሚ ስደውለት ይሄን ቃል ተናግሮ ዝቶብኝ ዘጋው ማለት ነው። አሁን እንደሰማችሁ አሁን እንዳወራው ነው። በፈለገው አንግል ይምጣ ደቂቃ ቼክ አላደረገው በደንብ ያቀኛል። ቲክቶክ አላውቅም ብሎ ቲክቶክ አላውቅም የሚያመጣው ነገር የለም። አንድ ነገር ቢደርስብህ 15000 ህዝብ ሰምቷል። ይዝትም ሆነ ምንም ፎቶ ደግሞ አለኝ። ፎቶውን እለጥፍለታለሁ። አስፈላጊው ፎቶ ተገኘ። የሚስቱን ፎቶ እንደለጠፍኩት ጋይስ፣ የሚስቱን ፎቶ አይታችኋል? ይናርገዋለሁ። የሚስቱን ፎቶ እንደለጠፍኩት የሱንም ፎቶ ለጥፌ ቪዲዮ ሰራለታለሁ። እና ነገ ከመጣ ምናልባት ደውለታለሁ። ደውዬ ማውራውን ልልክል እችላለሁ። ከጠበቃ ጎኜ ቀጥረዋለሁ። ከፈለገ አፉ ለከፈተው መልስ አለኝ። በህግ አግባብ የሀገር ህግ በሚዳኘኝ ስርዓት ጠይቀዋል። መረጃ ላይ ስጠዋለሁ። መረጃውም ደግሞ ከመጥሪያ ጋር ተያይዞ ከክስ ቻርጅ ጋር ተያይዞ የሄድኩበት ሂደን ላስረዳው ፈልጌ እንጂ የሚመለከተው ነው አይደለም። ሲያወራም ለአፉ እንዲጠነቀቅ ብዬ ይሄን ሀሳብ የምሰጠው። ልለጥፍለት አሁን ፎቶ ደስ ይለኛል። ክብሩ ካልጠበቀ ምን ይመለከተኛል? ዋ ማን ይሰማዋል? ቲክቶክ አልጠቀም ብሎ የሚያወራ አልሰማሽም? እንደ ኬክ ራሱ ደጋግሞ የሚያወራው ባለፉት ለጥፌ ነው ቪዲዮ የምሰራው። እዚህ ጋር ሳይሆን ለጥፍ ፈልገው ኦሪጂናል ለጣፊዋ እዚህ ጋር ስክሪን ሪከርድ አድርገው ማንም ነው የሚለጥፈው። ኦሪጂናል ለጣፊዋ እኔን ይጠይቀኝ። እኔ ፎቶውን ለጥፌ ቪዲዮ ሰራለሁ። ይህ ሰው የዛተውን ዛቻ ቆርጬ ቮይሱን አስገብቼ ፍቄ ላይ ይዝቶበታል። አንድ ነገር ቢሆን እሱ ነው ተጠያቂ። ያው ብሉን ገርሽ ሲሆን ተበዳይ እኔ፣ የተበላሁት እኔ፣ ፌቨር የተሰራሁት እኔ። እሱ አሁን የተበልቻለሁ ተበድያለሁ ይላል። ከሆነ እኮ መጠየቅ የሚችለው ሰላምን ነው። ሴትዮዋ ነው የሚጠይቀው። ከኔ ጋር ምን ያዋራጫዋል? ከኔ ጋር ምን ያስከፍተዋል? ቅድም ቲክቶክ አልጠቀም አላውቅም ያለ ነገር ሳስበው ዛር ፊል ቱጌዘር። እኔ ጋይስ እርግጠኛ አይደለሁም ግን ይመስለኛል እነዚህ ሰዎች አንድ ላይ ናቸው። አብሮ ናቸው 100% አብረው። ምክንያቱም ማስረጃ ብሎ ከሱ መረጃ ለማጥፋት መረጃውን ለመውሰድ እንደዚህ በጣም መጀመሪያ በጸባይ ይጠይቃል። በጸባይ እምቢ ሲባል ይዘታል ምናምን። እሷን ለማትረፍ ነው፣ ለእሷ ነው እየተከራከረ ያለው እና ምንም የተበላ ነገር የለም። አንድ ሰው መጥቶ አውቆ ተበልቻለሁ ብሎ የሚቀርበው